የትግራይ የጸጥታ ቢሮዎች ተጠሪነት ለጊዜያዊ ፕሬዝዳንቱ እንዲሆን ተወሰነ። በ8 ወራት ውስጥ ከ500 በላይ በሆኑ ድርጅቶች በተሰበሰበ መረጃ በስራ ላይ 25 የሞት አደጋ መድረሱ ተገለጸ። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ተወስኗል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን አበይት ዜናዎች ይዘን ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ሰዓቱ ዜናዎች ዝርዝር እናልፋለን። ኢሊያስ ክፍሌ ነኝ። ቴምር እርግጠኛ ነን ይህንን ቃል በተደጋጋሚ ሰምተውታል። ለምን ይመስሎታል? ቀድመን ደንበኞቻችን የሚፈልጉትን ይዘን በመገኘታችን። ከአሁን ቀደም ከ7 በላይ ፕሮጀክቶችን አጠናቆ ያስረከበው ድርጅታችን አሁን ላይ እዛ ፒያሳ የመጨረሻ ግዙፍ የንግድ ሞል ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የመኖሪያ ቤቶችን በፒያሳና አያት ይዘንሎት መተናል። እየኖሩበት ያለምንም ወለድ ወይም አንድ ጊዜ ከፍለው የ35% እውነተኛ ቅናሽ ያገኙ። ልብ ይበሉ፣ ስምምነታችን በኢትዮጵያ ብር ሲሆን ምንም አይነት የዋጋ ለውጥ የለውም። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ሪል ስቴት። በ8 ወራት ከ582 ድርጅቶች በተሰበሰበ መረጃ በስራ ላይ 25 የሞት አደጋ መድረሱ ተገልጿል። በ2017 በጀት ዓመት የመጀመሪያዎቹ 8 ወራት ከ582 ድርጅቶች ላይ በተሰበሰበው መረጃ መሰረት 25 ሰዎች በስራ ላይ በደረሰ አደጋ መሞታቸው ተገልጿል። በተጠቀሰው ጊዜ 97842 ሰራተኞች ካሏቸውና የስራ ላይ አደጋ ሪፖርት ካቀረቡ 582 ድርጅቶች ላይ በተሰበሰበ መረጃ 25 የሞት 1741 ከባድና ቀላል አደጋዎች መግጠማቸውን የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል የገለጹት የሚኒስቴሩን የ8 ወራት እቅድ አፈጻጸም ሪፖርት በትላንትናው ዕለት ለሕዝብ ተወካዮች ምክር ቤት ሲያቀርቡ ነው። ሚኒስትሯ በሪፖርታቸው በ8 ወራት 3 ሚሊዮን በሀገር ውስጥና 344,000 በውጭ ሀገር እንዲሁም በርቀት 45,000 የስራ ዕድሎች መፈጠራቸውን ተናግረዋል። ወይዘሮ አስቴር በሽር የተባሉ የምክር ቤት አባል በውጭ ሀገር ስራ ስምሪት በደላሎች ስራ ፈላጊዎች ከሀገር ከወጡ በኋላ ባሉባቸው ሀገሮች ያሉ ኤምባሲዎች ጩኸታቸውን እንደማይሰሙ ገልጸው የዜጎች ሰብአዊ መብትና ክብር ተጠብቆ ስራን መሰረት ያደረገ ክፍያ እንዲያገኙ ምን እየተሰራ ነው ሲሉ ጥያቄ አቅርበዋል። በኢትዮጵያ ያለው የስራ አጦች ቁጥር በአንድ ተቋም የሚፈታ ባለመሆኑ ከሌሎች ዘርፎች ጋር ምን አይነት ቅንጅት እንዳለ፣ የስራ ፈላጊዎች ቁጥርና አገር ውስጥ ያለው የስራ አቅርቦት አለመጣጣም፣ የፋይናንስ አቅርቦት ችግር፣ በውጭ ሀገር በአሰሪና ሰራተኛ መካከል በሚፈጠሩ አለመግባባቶችና የመብት ጥሰቶች ተጠያቂነት አለመኖሩና የመሳሰሉ ጥያቄዎችም ከምክር ቤት አባላት ተነስተዋል። የውጭ ሀገር የስራ ስምሪት ሁሉንም ክልል ያማከለ አለመሆኑን፣ በመንግስት ተቋማት በሐሰተኛ መረጃ፣ በጥቅማጥቅምና በዝምድና የሚፈጸሙ ቅጥሮች እየተስተዋሉ መሆናቸውን በተመለከተ አስተያየት የሰጡት የምክር ቤት አባል አቶ ብርሃኑ ጎበና ናቸው። ባላቸው የውክልና ስራ ወደ ማህበረሰቡ በሚሄዱበት ወቅት ህዝቡ ያነሱትን ጉዳይ በምሬት እንደሚያነሳ ጠቅሰው ለአዳዲስ ተመራቂዎች የመንግስት ተቋማት ዝግ መሆናቸውን አስረድተዋል። ሚኒስትሯ ለቀረቡት ጥያቄዎች በሰጡት ምላሽም ኢትዮጵያውያን ደህንነቱ ያልተጠበቀ የትኛውም ሀገር ለስራ አይላኩም፣ ከተሰማሩም በኋላ በሚደረግ ቁጥጥርና ክትትል እርምጃ የሚወሰድበት አሰራር አለ ብለዋል። በመካከለኛው ምስራቅ ከሀገሮች ጋር መንግስት ባደረገው ስምምነት የሚፈለጉት ሴት ባለሙያዎች መሆናቸውን ጠቅሰው የወንዶች ተፈላጊነት 2% ብቻ ነው ብለዋል። ብሔራዊ ጥቅምን በሚያስከብር መንገድ ከአውሮፓ፣ ከእስያና ከመካከለኛው ምስራቅ ሀገሮች ጋር ለስራ ስምሪት ድርድሮች እየተደረጉ መሆናቸውን የተናገሩት ወይዘሮ ሙፈሪያት ካሚል ሂደቱ ከሀገር ጥቅም ጋር የሚያያዙ ጉዳዮች ስላሉት በአጭር ያልተቋጩ ስምምነቶች መኖራቸውን ጠቁመዋል። ወይዘሮ ሙፈሪያት የኢትዮጵያ መንግስት ወደ ካናዳ ሰራተኛ እየላከ ነው በሚል ሚሊዮኖች የሚመለመሉ ተቋማትና ደላሎች መኖራቸውን ገልጸው መንግስት ከኩባንያዎችም ሆነ ከካናዳ መንግስት ጋር ምንም አይነት ስምምነት አላደረግም ብለዋል። ህገወጥ ደላሎች የአንድ ጊዜ ንግድ ፈቃድ ካወጡ በኋላ አድራሻቸውን አጥፍተውና ንግድ ፈቃዳቸውን ትተው የሰበሰቡትን ገንዘብ ይዘው እየጠፉ ስለሆነ ይጠንቀቁ በማለትም አሳስበዋል። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል
የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሪሁ ሐሰን ተናግረዋል። በተለይም የተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም፣ ሊዳዮን እና ሌሎች የተፈጥሮ ሀብቶች በሀገር ውስጥ ስለሚገኙ ቴክኖሎጂዎችን በመጠቀም የሀገር ውስጥ ምርቶችን ማሳደግ ተገቢ ነው ብለዋል። አሃድ ቢዝነስ ግሩፕ ለገበያ ያቀረባቸው ባለ 2 እና 3 እግር ተሽከርካሪዎች ለኢትዮጵያ መልክዓ ምድር ተስማሚና በጥናት ላይ የተመሰረቱ ናቸው ያሉት አቶ በሪሁ ከዚህ በኋላ ማንኛቸውም በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንደማይገቡ አስታውቀዋል። የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ስለሚጨምር አምራቾች በሚፈለገው ልክ ማምረት ይገባቸዋል ሲሉም አሳስበዋል። ለዚህም መንግስት ከካርቦን ፋይናንስ ጀምሮ በፋይናንስና ከፋይናንስ ውጪ ላሉ ችግሮች ምላሽ ለመስጠት ዝግጁ መሆኑን ገልጸው በብሔራዊ ምክር ቤት የወጣውን የአየር ብክለትና የድምፅ ብክለት ለመቆጣጠር የወጣ አስገዳጅ ሕግ ለማስፈጸም መሰል ተሽከርካሪዎችን በስፋት ማምረት እንደሚያስፈልግ አቶ በሪሁ ጠቁመዋል። ኢትዮጵያ የአየር ብክለትን ለመከላከል ከምታከናውናቸው ስራዎች አንዱ የአረንጓዴ ልማትን ማረጋገጥ መሆኑን የተናገሩት ደግሞ የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ በሉልታ ናቸው። ለዚህም በካይ ጋዝን ወደ አየር የሚለቁ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስትራቴጂ ተጠናክሮ መቀጠሉን ገልጸው በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለትን ከመቀነስ ባሻገር በነዳጅ ከሚሰሩ ተሽከርካሪዎች ጋር ሲነጻጸሩ የጥገና ወጪያቸው አነስተኛ መሆኑን የተናገሩት አቶ ታረቀኝ ለዚህም መንግስት ለአምራች ኢንዱስትሪዎች በተሻለ ከፍተኛ ድጋፍ ማድረጉን ገልጸዋል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ ከአፍሪካ ሀገሮች ግንባር ቀደም ሆናለች ያሉት ሚኒስትር ዴኤታው በአጠቃላይ ወደ 100,000 የሚጠጉ በኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውን አብራርተዋል። በአሁኑ ወቅት በአመት 63,000 ገደማ ባለ 2 እና ባለ 3 እግር ተሽከርካሪዎችን ማምረት መቻሉንም ገልጸው 1200 ቀላል ተሽከርካሪዎችና ከ3500 የማይበልጡ ሚኒባሶችና አውቶቡስ በአመት ለማምረት ዝግጅት መደረጉን አክለዋል። ይሁን እንጂ የሚመረቱ የኤሌክትሪክ ተሽከርካሪዎች ሀገሪቱ ካላት ፍላጎት አኳያ ሲታይ በእጅጉ አነስተኛ ነው ተብሏል። የትራንስፖርትና ሎጂስቲክስ ፍላጎት እጅግ ከፍ ያለ መሆኑንና ሀገር ውስጥ በመገጣጠም ሆነ ሙሉ በሙሉ በማምረት የተገነባው አቅም ዝቅተኛ ነው ያሉት ሚኒስትር ዴኤታው ይህ ማለት ተጨማሪ ኢንቨስትመንትን እንደሚጠይቅ የሚያሳይ ነው ብለዋል። የትግራይ የጸጥታ ቢሮዎች ተጠሪነት ለጊዜያዊ ፕሬዝዳንቱ እንዲሆን ተወሰነ። ከቀናት በፊት አቶ ጌታቸው ረዳን ተክተው የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ኃላፊነትን የተረከቡት ሌተናል ጄኔራል ታደሰ ወረደ እንደገለጹት ከዚህ ቀደም ራሱን ችሎ የነበረው የሰላምና ጸጥታ ሴክሬታሪያት መዋቅር ታጥፎ ሁሉም የጸጥታ ቢሮዎች ተጠሪነታቸው ለፕሬዝዳንቱ እንዲሆን ተወስኗል። ከዚህ ቀደም በነበረው አሰራር መሰረት የነበረው ከአንድ በላይ በምክትል ፕሬዝዳንትነት ማዕረግ የሚሰጥ ኃላፊነትም ቀርቶ አንድ ምክትል ፕሬዝዳንት ብቻ እንዲኖር መደረጉን ተናግረዋል። ጀነራሉ ይህንን የተናገሩት በትላንትናው ዕለት በተካሄደው የጊዜያዊ አስተዳደሩ የካቢኔ ስብሰባ ላይ ሲሆን ፖለቲካዊ ባህላችን በመደማመጥና በመከባበር ላይ የተመሰረተ ሊሆን ይገባል ሲሉ ተደምጠዋል። ካቢኔው በፌዴራል ሲቪል ሰርቪስ ኮሚሽን ተዘጋጅቶ በቀረበው የምክር ቤቶች አወቃቀር ላይ ተመስርቶ ውይይት ማድረጉም የተጠቀሰ ሲሆን አዲሱ አወቃቀር የነበረውን መዋቅር ሙሉ በሙሉ የሚቀይር ሳይሆን አላስፈላጊ ሰንሰለቶችን የሚያስወግድ እንደሆነ ማብራሪያ ተሰጥቶበታል። የተቋማትን እንዲሁም ያለውን የሰው ኃይል ውጤታማነት በሚያረጋግጥ መልኩ የምክር ቤቱ መዋቅሮች ወደ ስራ ይገባሉ ያሉት አዲሱ ፕሬዝዳንት የፕሪቶሪያውን ስምምነት በአግባቡ ለማስፈጸም ምቹ መደላድል እንደሚፈጥርም ጠቁመዋል። ከዚህም በተጨማሪ በፕሪቶሪያ ስምምነት መሰረት ተፈናቃዮችን የማስመለስ ሂደት፣ ሰራዊቱን ትጥቅ የማስፈታት ስራ እንዲሁም ከፌዴራል መንግስት ጋር የሚደረጉ ውይይቶችን የሚከታተል ራሱን የቻለ አዲስ መዋቅር እንደሚያስፈልግም ነው የገለጹት። የክልሉ ፖለቲካዊ ሁኔታ ካለበት ጽንፍ የረገጠ ሁኔታ ወጥቶ ጤናማ የፖለቲካ ስርዓት መከተል አለበት ሲሉም አሳስበዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው ዜናዎች ያደመጣችኋቸው ነበሩ። ወቅታዊ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ